በጌታ በኢየሱስም ሰላም እላችኋለሁ። በጌታ በኢየሱስም ሰላም እላችኋለሁ። እንደምን ቆያችሁ? እግዚአብሔር አምላካችን የተባረከ ይሁን። በቤቱ ስላለን ስለበዛለን ምሕረት ክብር ለሱ ይሁን። የምንችል ካለ ለቅዱስ ቃሉ ክብር እንቆምና የጀመርነውን ጥናት እንቀጥላለን። ባለፈው ሳምንት የሰባቱን አብያተ ክርስቲያናት ጥናት ጀምረናል። ዛሬ ሁለተኛውን ቤተክርስቲያን እናያለን። ሁለተኛው ቤተክርስቲያን የሚገኘው ራዕይ ምዕራፍ 2 ቁጥር 8 እስከ 11 ያለው ነው። የቤተክርስቲያኑ ስም ሰርምኔስ ይላል። የእግዚአብሔር ቃል በእጃችን ካለ የጌታን ቃል እናነባለን። ዮሐንስ ራዕይ ምዕራፍ 2 ቁጥር 8 የጌታ ቃል እንዲህ ይነበባል። በሰርምኔስም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ሞቶ የነበረው ሕያው የሆነው ፊተኛውና መጨረሻው እንዲህ ይላል፣ መከራንና ድህነትን አውቃለሁ። ነገር ግን ባለጠጋ ነህ። የሰይጣን ማህበር ናቸው እንጂ የአይሁድ ሳይሆኑ አይሁድ ነን የሚሉትን የሚሳደቡትን ስድብ አውቃለሁ። ልትቀበሉ ያለው መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራ ትቀበላላችሁ። እስከ ሞት ድረስ የታመንኩን የሕይወት አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሳው በሁለተኛው ሞት አይጎዳም። ስለ ዮሐንስ ራዕይ መግቢያ አንስተናል። እሱን ወደኋላ ማየት የምችልበት ጊዜ ላይ አይደለም ያለሁት፣ ግን ትንሽ ኤፌሶንን ላስታውስና ወደ ሰርምኔስ እንሄዳለን። ሰባቱ አብያተ ክርስቲያናት ስናጠና በጣም ተጽዕኖ ፈጣሪ ቸርች ኤፌሶን ቤተክርስቲያን ነች። የተተከለችው በቅዱስ ጳውሎስ ነው። ጢሞቴዎስ ፓስተር አድርጓታል፣ መግቧታል። አሁን ደግሞ እኛ በምናጠናበት ጊዜ ላይ ደግሞ ሽማግሌ ዮሐንስ ደግሞ መጋቢ የነበረበት ነው ብለናል። ቦታው ቱርክ ነው። የተቀሩት 6ቱ ቸርቾች በሙሉ የተተከሉት ከሰባቱ አብያተ ክርስቲያናት ነው ብለን አንስተናል። በእርግጥ ይህንን መጽሐፍ እያጠናን ስንመጣ ቱርክን ሀገር ወይም ተርኪዬ ብለው ቀይረውታል አሁን ስሟን። ቱርክን ወይ ተርኪዬን እንድንናፍቅ እንድንጓጓ ደግሞ አክሰሱም ያለን ደግሞ መጎብኘት ከቻለን እንድንጎበኝ በጣም የሚያበረታታ ነው። ኦልሞስት ሁሉም ቸርቾች ያሉት በተለምዶ ቱርክ በምንለው ከተማ ነው። የሰባቱን አብያተ ክርስቲያናት ስናጠና እያንዳንዱን አብያተ ክርስቲያናት የሚፈታልን እያንዳንዱ አብያተ ክርስቲያናት ውስጥ ያለውን የጌታን ድምፅ በምን እንረዳለን ካልን ትዝ ቢላችሁ ከሆነ ጌታችን ራሱን የሚያስተዋውቅበትን መልኩ ማየት በጣም ተገቢ ነው። ራሱን ሲያስተዋውቅ እዛ ውስጥ ነው ድምፁ ያለው ብለናል። ለምሳሌ ስለ ኤፌሶን ሲናገር በኤፌሶን ወዳለ ወደ ቤተክርስቲያን መልአክ የሚለው መልእክተኛ ሜሴንጀር፣ የሚላክ ሰው ተላኪ ማለት ነው። መልአክ እንዲህ ብለህ ጻፍ፣ በቀኝ እጁ 7 ከዋክብት የያዘው በሰባቱም የወርቅ መቅረዝ መካከል የሚሄደው ይላል። እዚህ ጋር በቀኝ እጁ 7 የወርቅ መቅረዞችና በመቅረዞች መካከል የሚሄደው ብሎ ራሱን ካስተዋወቀ በኋላ ዛሬ የምናያት ቸርች ሰርምኔስ ላይ ግን እንደ ቅድሙ አይደለም የሚያስተዋውቀው፣ እንደ ኤፌሶን አይደለም። ለሰርምኔስ ግን ያላት እንደዚህ ነው። ሞቶ የነበረው ሕያው የሆነው ፊተኛው መጨረሻው እንዲህ ይላል። ለሰርምኔስ ሲያስተዋውቅ ሌላ ነው። ለጴርጋሞን ሲያስተዋውቅም ሌላ ነው። ለጴርጋሞን እቺ የምታመቻመች ቸርች ስለነበረች ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ብሎ ስለ ጴርጋሞን ሲናገር ምን ይላል? በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። እያንዳንዱ ቸርች ላይ ስንሄድ ራሱን የሚያስተዋውቅበት መልኩ ነው ሜሴጁ፣ መልእክቱ እዛ ጋር ነው ያለው። እሱ ላይ ጥንቃቄ ማድረግ አለብን ብለን ተነጋግረናል። ኤፌሶን እንዴት ነበረች? ሮጥ እያለን ትንሽ ሪቪው የምናደርግ ጥሩ ነው። ኤፌሶን እውነቴን ነው ብላችሁ በጣም የምታስቀና ቸርች ነች። መቼም ህይወት የሚለካው እኛ ስለ ራሳችን ባልነው ልክ አይደለም፣ ጌታ ስለኛ በሚለው ልክ ነው። ይሰማል? አሁን እኛ ስለ ራሳችን ብዙ ልንል እንችላለን። ጌታ ስለኛ ምን ይላል ነው። ጌታ ስለኛ ምን ይላል ነው። እና ሬሳ የሚያክል ተሸክሞ ሰው እንዴት ነው ሲባል ደህና ነኝ ይላል። ሬሳ የሚያክል ተሸክሞ በጣም ብዙ ሰው ጎድቶ ሰብሮ መንገዱ ከቅድስና እግዚአብሔርን ከመፍራት ከንጽህና ሐዲድ ሰብሮ ወጥቶ ቤቱ፣ ትዳሩ፣ ልጆቹ፣ እርምጃው፣ ፍሬው እየተናገረ ከእግዚአብሔር እንደራቀ ልንመክረው ቢሮ ጠርተን ቁጭ ስናደርገው እንዴት ነህ ስንለው የመልአክ ክንፉን ይዘረጋል፣ ደህና ነኝ ይላል። ሰው ስለ ራሱ ሲናገር ጥሩ ነው የሚናገረው። እናንተ ስለ ራሳችሁ ከምትሉት በላይ እግዚአብሔር ስለ እናንተ የሚለው ይበልጣል። ኤፌሶን ቸርችን ብናጣናት አረ ልቅም ያለች ነች። እኛ ራሱ ምንመኛት ቸርች ነች። አስፓየር የምናደርጋት እንደ ኤፌሶን ነው መሆን ያለብን ነው እንለው። ኤፌሶን እንዴት ነበረች? አንደኛ በጣም ትጉ ነች። ቸርች ውስጥ ስራን አውቃለሁ ብሏታል። አክቲቭ ነች። ከሰኞ እስከ ሰኞ ፕሮግራም አላት። ለእግዚአብሔር ቤት ወደኋላ የማትል ነች። ልግምተኛ አይደለችም፣ ሰነፍ አይደለችም፣ ደካማ አይደለችም። ለእግዚአብሔር ስታገለግል በሚገርም ትጋት በፕሮግራም በጣም አክቲቭ የሆነች ነች ብለናል። ሁለተኛ እቺ ቸርች ምን አይነት ነች? በፕሮግራም ብዛት ብትሰክርም ፕሮግራሞቿ ላይ ደግሞ ኤክሰለንስ ነበር። ድካምን አውቃለሁ ይላል። እና ታውቃላችሁ በዚህ ጊዜ ያለው አንዱ ትልቁ ቅዠት እናረጋዋለን እንጂ ምርጡን አይደለም እናረጋው።
ኤፌሶን ቸርች ማረግ ብቻ አይደለም፣ ስታረግ ራሱ ምርጥ ነው የምታረገው። የጊዜዋን ልቅላቂ፣ የዘመኗን ልቅላቂ፣ የጉልበቷን ልቅላቂ አይደለም የምትሰጠው፣ ለእግዚአብሔር ከሰፈፉ ነው የምትሰጠው። ስትዘምር በሚገርም ድካም፣ ስትሰብክ በደንብ አርጋ፣ ስትጎበኝ በደንብ አርጋ፣ ፓስተር ስታረግ በደንብ አርጋ፣ ልጆች፣ ወጣቶች፣ ህፃናት እያንዳንዱ ነገር በሚገርም ልቀት ነው የምታደርገው። ለዚህ ነው ጌታ አክኖሌጅ አድርገው ድካምህን አውቃለሁ። ሶስተኛ ደግሞ እንደዚህ እየተጋች እያገለገለች ደግሞ አመጽ፣ ክፋት፣ ድንጋይ መወርወር፣ ስደት ሲመጣባት ደግሞ ታጋሽ ነች። ሶስተኛ ትዕግስትህን አውቃለሁ። በቢሮ ይባረራሉ፣ በድር ይባረራሉ፣ በሰፈር ይባረራሉ፣ ስለ ጌታ ወንጌል ይከፍላሉ፣ ዋጋ ይከፍላሉ። ነገር ግን አንዳቸውም ወደ ኋላ አይሉም፣ ታጋሾች ናቸው። ጌታ ሙቀና ሰጥቶ ትዕግስትህን አውቃለሁ። አራተኛ ደግሞ እቺ ቸርች ታሳዝናለች። በውጪ መከራዋን በልታ ስቃዋን በልታ ቸርች ሮጣ ብትገባ ደግሞ የስተት አስተማሪዎች ይሰብካሉ እና ደግሞ ጌታ አክኖሌጅ አድርጎ ይነግራቸዋል። የስተት ሰባኪዎችን፣ አስተማሪዎችን ራሳቸውን ሐዋርያ ያደረጉትን እንዳልታገሳችሁ አይቼላችኋለሁ። ቸርቿን ስብስብ ስናደርጋት ምን አይነት ቸርች ነች? በአገልግሎቷ በጣም አክቲቭ ነች፣ በመከራ ታጋሽ ነች፣ በእምነቷ ጽኑ ነች። ይሄ እንደው ልንወስደው የሚያስፈልገው ኳሊቲ ነው። ጠንካራ ቸርች በአገልግሎቷ በኢነርጂ ነው የምታገለግለው፣ ኢነርጄቲክ ኢን ዴር ሰርቪስ። ሁለተኛ በመከራ ጽኑ ነች እቺ ቸርች። ሶስተኛ ደግሞ በእምነቷ ደግሞ ቀጥ ያለች ነች፣ ዝንፍ ማትል ነች፣ ማታወላወል ነች። አሁን እቺ ቸርች እኔ አልልም፣ ግን አንድ ቃል በትነን ነበር፣ ትዝ ይላችኋል። በመካከል የሚሄደው የሚለውን ቃል ስናይ ነበር። ቁጥር 1 የሚሄደው የሚለው እንደውም እንግሊዘኛው ቃል ዲቫይን ኳሊቲ ኮንትሮል ብናለ፣ መለኮታዊ ጥራት ተቆጣጣሪው ነው የሚያወራው። ሌዊ ቢሆን የሚያወራው አንቺ ቸርች ልቅም ያልሽነሽ፣ ሁሉም እሷን ሊመስላት ይገባል፣ እግዚአብሔር 3 ጊዜ ይባርክሽ ነው እኔ የምለው እንደዛ ነው። ግን በመካከል የሚሄደው የሚለውን ቃል ስንበትለው ምናለን? መለኮታዊ ጥራት ተቆጣጣሪው እንደዚህ አለ፣ ነገር ግን ያለው አለ። አያችሁ፣ ጌታ ፕሮግራም ብቻ ሳይሆን ጥራትን ይቆጣጠራል፣ ህይወትን ይቆጣጠራል፣ ጀርባን ይቆጣጠራል፣ ህይወትን ይቆጣጠራል። ነገር ግን አለና ነቅሶ ያወጣባት ነገር በፕሮግራም ደክማችኋል፣ በአገልግሎት ደክማችኋል። በሰው ፊት ቆማችሁ ስትዘምሩ፣ ስትሰብኩ፣ ስታገለግሉ እንዴት አሪፍ ነገር ማቅረብ እንዳለባችሁ ትደክማላችሁ እንጂ በጓዳ ግን ከኔ ጋር የግል ግንኙነታችሁ ፈርሷል። የቀደመውን ፍቅር ምን ብለሃል? ጥለሃል። እንደምታውቁት ይሄ ከመጻፉ 30 ዓመት በፊት የኤፌሶ መጽሐፍ ስናጠና ኤፌሶ መጽሐፍ ላይ ችግር የለም። ኤፌሶ ላይ ምስጋና ነው ያለው። ሲመሰገኑ እንደዚህ ተብለው ነው፣ ለኔ ስላላችሁ ፍቅር፣ በቅዱሳን መካከል ስላላችሁ ህብረት፣ ስለ እምነታችሁ ጌታን አመሰግናለሁ ብሏቸዋል። ኤፌሶ ምዕራፍ 1 ቁጥር 17። ከ30 ዓመት በኋላ ግን እዚህ ጋር ሲመጡ ያን የቀደመውን ዲቮሽናችሁን፣ ያን የቀደመውን ከጌታ ጋር ያላችሁን ፌሎሺፕ አቁማቸዋል። ራሳችንን ስንጠይቅ ነበረ፣ እንደ በፊቱ ልባችን ለቅዱስ ቃሉ ይጓጓል? እንደ በፊቱ የሚንበረከክ ልብ አለን ወይ? እኔ በቤተክርስቲያን ይህን ትምህርት አስተምሬዋለሁ እና አንድ ጊዜ አስተምሬ ስጨርስ አንድ ወንድም ያለኝን አልረሳውም። እኔ መጸለይ ስለማልችል ቤቴ አለ 2 ኪሎ ሜትር ሌሎች ቅዱሳን ቤት በእግሬ ሄጄ ጸልዬ ነበረ የምመጣው አለ። አሁን ግን ትልቅ ቤት ተሸክሜ የጸሎት ክፍል ብዬ አውጄ ለመንበርከክ ራሱ አቅም የለኝም አለ። ምናልባት አንድ ወንዶቻችሁ እንደዚህ ናችሁ። ቸርች ለመሄድ እድል አልነበራችሁም፣ ለመጸለይ እድል አልነበራችሁም፣ ጾም ጸሎት ለመያዝ እድል አልነበራችሁም። እግዚአብሔር ቃል በእጃችሁ እንዲገባ ብዙ ጥረት አድርጋችሁ ነበረ በቀደመው ህይወት። አሁን ግን ቤታችን ውስጥ 6 መጽሐፍ ቅዱስ አለ። ቤታችንም ሰፊ ነው፣ ብዙ ክፍሎች አሉ። ለመጸለይ እድሉንም ጊዜውንም ዘመኑንም እግዚአብሔር ሰጥቶናል። ያጣነው ግን ልባችንን ነው። የኤፌሶን ሲንድረም ብየዋለሁ፣ የኤፌሶን በሽታ፣ የኤፌሶን ወረርሽኝ። መፍትሄው ምን ነበር የተባሉት? አንደኛ አስብ፣ የቱ ጋር እንደወደቅክ አስብ። በአስተሳሰቡ የተሸነፈ ሰው በህይወቱ ይሸነፋል። ስለዚህ ቆም በል፣ ሰልፍ ኢቫሉዌት አድርግ፣ ራስን ገምግም። ቆም ብለህ ቤትን፣ ትዳርን፣ ልጆችን፣ ቀንን፣ ውሎህን፣ ስልክን፣ የምታሳልፈው ነገር ገምግመው፣ አውጣው፣ ኢቫሉዌት አድርገው፣ አስብ። የቱ ጋር ነው የሳትኩት? የቱ ጋር ነው የወደቅኩት? የቱ ጋር ነው ከሀዲዱ ሰብሬ የወጣሁት? ቼክ አድርግ። ሁለተኛ ንስሐ ግባ። ንስሐ መግባት ማልቀስ፣ መላቀስ፣ ወንበር መስበር፣ ልብስ መቅደድ አይደለም። ንስሐ መግባት ቼንጅ ኦፍ ሃቢት፣ ልምምድህን ቀይር፣ ፓተርንህን ቀይር፣ ውሎህን ቀይር። ከስልክ ጋር ያለውን ውሎ ቀይር፣ ከሰው ጋር ያለን ውሎ ቀይር። ጠዋትን ስትጀምር በስልክ አትጀምር፣ በጌታ ድምጽ ጀምር። ሃቢትህን ቀይር። ይሄ ነው ንስሐ። አንድ ሰው ገና እንደተነሳ አይኑ ሳይበራ የሚፈልገው እንትን ነው ስልክ። ጠዋቱን የሚጀምረው ከሰማይ አይደለም ከምድር ነው። ቀይር ልምምድህን፣ ቀይር ውሎህን፣ ቀይር ጓደኛህን፣ ቀይር ሰፈርህን። ምን ነካ እስክትባል ድረስ ቀይር። ወደ እግዚአብሔር ዞር በል።
መፍትሄው ምንድነው? ሶስተኛ የቀድሞውን ስራህን አድርግ። ቀድሞ እንዴት ነበር? ቀድሞማ ማለዳ ከጌታ ጋር ነበር። ቀድሞማ ማለዳ ለቅዱስ ቃሉ ጊዜ ነበር። ቀድሞማ ማለዳ አምላክን ታማክራለህ። ምሽት ለሱ ነበር። በሳምንት አንድ ቀን የጾም ጸሎት ነበር። ለኤፌሶን ሲናገር ቀድሞ የምታረጉትን አድርጉት። በቃ ተመለሱ። እንዲህ ካልሆነ ቁጥር 5 ያየነው ፕሮግራም እያደረክ ሰርቪስ እያደረክ እያገለገልክ እኔ መቅረዙን ነው ማነሳው፣ መገኘቴን ነው ማነሳው፣ ውበቴን ነው ማነሳው፣ ግርማዬን፣ መዝሙሩን አላነሳብህም፣ ስብከቱን አላነሳብህም። ይሄ የአርቡን የሮቡን የእሁዱን ምናምንም አልነካብህም፣ አዳራሽንም አልነካም። ምንም ችግር አይመጣም። ጠረኔን ነው ማነሳው፣ ጠረኔን ነው ማነሳው። እጅ እንዲል ነው ማረገው። ዞር እላለሁ ወደ ሌሎች ኮንቲነንቶች። አንዳንዴ ዞር ብለን ስንሄድ አንዳንድ ቤተክርስቲያኖች አውሮፓ፣ ሰሜን አሜሪካ አዳራሹ ያምራል፣ ጠረን የለም። በዚህ አካሄድ ከሄድን ከ30 እና ከ40 ዓመት በኋላ እኛ እንደማንሆን ምንም ጥርጥር የለም። ምንም ጥርጥር የለም። አይበትነውም ፕሮግራሙን፣ አይነካውም ፕሮግራሙን፣ ውበቱን ያነሳዋል። ይህ ቸርች ውበቷ ደግሞ አዳራሹ አይደለም፣ መገኘቱ ነው። የሰባኪው ልብስ፣ የሰባኪው አሰባበክ፣ የሰባኪው እጅ ዝርጋታ፣ የመዘምራን ልብስ፣ የመድረካችን ውበት፣ ሳውንድ ሲስተማችን፣ ከመሬት የምናወጣው ጭስ አይደለም የዚህ ቤት ውበት። የዚህ ቤት ውበት የጌታ መገኘት። እስቲ አሜን በሉ። እናውቀዋለን፣ ደግሞ ሲኖር እናውቀዋለን። በሃይ ኮፒ አንሸወድም። የሆነ ሃይ ኮፒ የሚባል ስልክ ታውቃላችሁ? ቁጭ ኦሪጂናል ነው ግን አይደለም። አንዳንድ ኢቭን አፖቹ ምናምን ራሳቸውን ይመስላሉ ግን ገባ ስትሉ አይደሉም። እና ሃይ ኮፒ የጌታ መገኘት የሚመስሉ አሉ ግን እናውቀዋለን። የማይክል ጃክሰን የዘፈን ኮንሰርት ላይ እኮ ሰው አልቅሶ ይወድቃል። ፌንት አድርገው ምናምን በአምቡላንስ ሄዱ። አላያችሁም? እናንተ በጌታ ናቸው አላያችሁም? እልፍ ብሎብኝ አይቻለሁ። እየዘፈነ እኮ ነው በቃ የዘፈነ ይወድቃሉ፣ ፌንት ያደርጋሉ፣ ያለቅሳሉ፣ ወንበር ይሰብራሉ፣ በአምቡላንስ ተይዘው ይሄዳሉ። ማልቀስ፣ መውደቅ፣ ወንበር መስበር አይደለም ፖይንቱ። የጌታ መገኘት ሲመጣ ምንድነው ሪል ለውጡ የምናየው? የተነካው ሰውዬ የተለወጠ ህይወት አለው። 180 ዲግሪ ከአመጽ ከክፋት ዞር ብለው ወደ ጌታ ሄደ። በዘመናችን አይሆንብን፣ መቅረዙ አይወሰድብን። እስቲ ጮኩላችሁ አሜን። ዳዊት እንዳለ እንላለን፣ ዙፋኑን ከፈለክ ውሰደው፣ ገንዘቡ ከፈለክ ውሰደው፣ ስሙን ከፈለክ ውሰደው፣ መወደዱን ከፈለክ ውሰደው፣ የፈለከውን ውሰደው። ግን ስንበረከክ ያለው ጠረን፣ ቅዱስ ቃልን ስከፍት ያለው ሙቀት፣ ድምጽህን፣ ውበትን፣ ኃይልህን እሱን አትውሰድብን። አሜን፣ አይውሰድብን። ሁለተኛው ቸርች the suffering church በመከራ ውስጥ ያለች፣ በመከራ ውስጥ ያበበች በሏት። ሰርመኔስ ምትደንቅ ነች፣ ምትደንቅ ቤተክርስቲያን ነች። በመከራ ውስጥ ያበበች ቤተክርስቲያን ነች። ሰባቱን ቤተክርስቲያናት ስናጠና ምንም ያልተወቀሱት ሰርመኔስና ፊላደልፊያ ናቸው። ከሰባቱ ሁለቱ ምንም አልተወቀሱም። ዛሬ የምናያት ምንም ያልተወቀሰችው ነች። ሰርመኔስና ፊላደልፊያ ምንም አልተወቀሱም። ከሰባቱ አብያተ ክርስቲያናት ደግሞ ምንም ያልተመሰገነችው ሎዶቅያ ነች። ምንም ያልተመሰገነችው ሎዶቅያ ነች። ሶቺ ቸርች ነቀፋ የለባትም። እግዚአብሔር ነገር ግን አላላትም። ክፍተት አልታየባትም። ስለዚህ ልክ እንደ ፊላደልፊያ ሙሉ በሙሉ የተመሰገነች ነች። ሰርመኔስ አሁንም ቱርክ ነው ያለችው። ስሟ ግን ያው ሰርመኔስ አይደለም። አሁን ኢዝሚር የሚባል ስም ነው የተሰጣት። ኢዝሚር የሚል ስም ነው። ፊላደልፊያም ያልተወቀሰችው ቸርች ደግሞ አሁንም ፊላደልፊያ አይደለም። ከተማው የሚባለው አላሴር የሚል ነው። የአላህ ከተማ ማለት ነው። አላሴር ነው ስሟ። ሁለቱም ቱርክ ውስጥ ነው ያሉት። ሰርመኔስ፣ ፊላደልፊያ ምንም ያልተወቀሱ ናቸው። እቺ ቸርች ማን ተከላት? ባለፈው ሳምንት እንዳልኳችሁ ነው ከኤፌሶን የተተከለች ቤተክርስቲያን ነች። ስለ ሰርመኔስ ያው ከተማውን ሁኔታውን ማጥናት ክፍሉን ለመረዳት በጣም ይጠቅመናል። በጣም ቆንጆ ከተማ ነች ይላሉ ከተማውን ያጠኑ ሰዎች፣ ስለ ከተማውም ሪሰርች ያደረጉ ሰዎች። በጣም ቆንጆ ከተማ ነች። ቆንጅናዋን ሲለኩት ምን ይላሉ? በሮም አገዛዙ ስለነበረች በጣም ብዙ መንገድ ነበራት። በጣም ብዙ መንገድ ነበራት። እንደውም ወርቃማ መንገድ የሚባል ሁሉ መንገድ ነበራት። እጅግ የተዋበች ከተማ ነች። ሰርመኔስ ልዩ የሚያደርጋት
ለክፍሉም በጣም የሚጠቅመን መረጃ ለሮም መንግስት ለሮም አገዛዝ በጣም ታማኝ የሆነች ከተማ ነች። ለሮም መንግስት ለሮም አገዛዝ በጣም ታማኝ። አሁን ይሄ ሳንቲሙን ከገለበጥ ነው ለሮም ታማኝ ነች ካለን ሳንቲሙ ሲገለበጥ ምንድነው? እዚች ከተማ የሚኖር ክርስቲያን መከራውን ይበላል ማለት ነው። ከተማዋ ለማ ታማኝ ነች? ለሮም ታማኝ ነች። ገዢው ትዝ ይላቸዋል፣ ዲሜንሺያ የሚባል ነው። የበታችነት ስሜት ያለበት ነው። ከሱ በፊት የነበሩ ቄሳሮች በሙሉ ንጉስ ነን ብለው ያሳውጃሉ። እሱ ግን ትንሽ የስነ ልቦና ቀውሱ ስላለ ንጉስ ነኝ ብቻ ሳይሆን ያለው የማይሞት የማይደክም የዘላለም ንጉስ ነኝ ብሎ በየሰፈሩ በየመንደሩ በየድሩ በየቀበሌው ያሳውጃል። እንደውም በአመት አንድ ጊዜ ሙሉ የከተማው ሰው ይወጣና ዲሜንሺያ የማይሞት የማይደክም የዘላለም ንጉስ ነው ይላል። ስለዚህ ሰርምኔስ ከተማ ውስጥ ሆኖ ክርስቲያን መሆን፣ ሰርምኔስ ከተማ ውስጥ ሆኖ አገልጋይ መሆን እጅግ መከራ ነው። ከተማዋ ለሮም ታማኝ ነች። ለሮም ታማኝ ነች። ሰው አምልኮ ፐብሊክሊ አይፈቀድም። እና እንደ ኤፌሶን ቸርች ደግሞ በየሳምንቱ ፕሮግራም በየቀኑ ፕሮግራም በፕሮግራም አክቲቭ አይደለችም። ልክ እኔ አባቴ ምናምን ሲነግረኝ ትዝ ይለኛል። በደርግ ጊዜ ፕሮግራም እንኳን ሰፈር ውስጥ ለማድረግ ጠብ እያልን ነበር ምንገባ። አንድ ሰው ይገባል፣ ከዛ ከሆነ 10 ደቂቃ በኋላ ሌላ ሰው ይገባል፣ ከዛ ከ30 ደቂቃ በኋላ ሌላ ሰው ይገባል። እና እያንዳንዱ ሰው ሲገባ ደግሞ የራሱ ኮድ አለው ይላል። አሁን እዚህ ውስጥ ያላችሁ አሳልፋችሁ ሊሆን ይችላል፣ ትዝ ይላችኋል። እኔ 2 ነው ማንኳኳው ሊል ይችላል አንዱ። አይኔ ደግሞ ጉሮሬን ነው መጣርጋ ምናምን ካልኩኝ ትከፍታላችሁ። አንደኛው ደግሞ እኔ ደግሞ እንዲህ ከጎን ሳይሆን ከላይ ነው አንዴ ዷህ ማረጋው ሊል ይችላል። ሰው እንደዛ ነች ሰርምኔስ። ይሄ በነፃነት ፕሮግራም አለ እንካፈል፣ የትንሳኤ ኮንፈረንስ አዳር እንደዚህ የሚባል ነገር የለም። you know what ሰርምኔስ ማለት ብዙ ትርጉም አለው ቃሉ፣ ግን በጣም የሚወደደው ዕጣን ማለት ነው። ሰርምኔስ ዕጣን፣ ከርቤ፣ በተለይ ደግሞ ለአስክሬን ምናምን እንዳይሸት የሚጠቀሙበት ነው። እንደምታውቁት እኛ ደግሞ ያው ዕጣን በጣም ለዕጣን ቅርብ ነን። ለዕጣን ቅርብ ቡና ላይ ምናምን የሚወዱ ወገኖች አሉ። አንዳንዶች ደግሞ በሌላም ትርጉም ሰጥተው የማይወዱ አሉ። ኤኒሃው የዕጣን ልዩ ባህሪ ምንድነው? ዕጣን እሱ እየተቃጠለ ሌላ ሰው ነው ደስ የሚለው። እሱ እየተቃጠለ ጨምሪው ትላለህ። ዕጣኑ ጨምሪው እስቲ በደንብ አድርገሽ ጨምሪው ስትል ጨምር ሲል ዕጣኑ ይነዳል። እና ዕጣን እየተቃጠለ በዙሪያው ላለ ግን ደስ ሲል ጨምሪው ደስ ሲል። ሰርምኔስ እንደዛ ነች። ጨካኝ ዲሜንሺያ በአደባባይ ይገላቸዋል። በኋላ እመጣለሁ። በአደባባይ መስዋዕት ያደርጋቸዋል፣ ይገላቸዋል፣ ያሰቃያቸዋል፣ አካለ ስንኩል ያደርጋቸዋል። ቤታቸውን ንብረታቸውን ሁሉ አደጋ ውስጥ ይከታል። አንዳቸውም ግን ለዲሜንሺያ እጅ አልሰጡም። አንተ ዲሜንሺያ የማትወድቅ የማትሞት የዘላለም ንጉስ ነህ አንድም አላለም። ልጅን ታጣለህ ልጣ፣ ስራን ታጣለህ ልጣ፣ ቤትን ታጣለህ ልጣ፣ ዲሜንሺያ የማይሞት የማይደክም የዘላለም ንጉስ ነው በል አልልም፣ እገላለሁ ግደለኝ እያሉ ለእግዚአብሔር ታማኝ ሆነው ልክ እንደ ዕጣን እሳት ውስጥ ገብተው ለአምላካቸው ግን መልካም መዓዛ ናቸው። መልካም መዓዛ ናቸው። ቤተክርስቲያኗ ምን ትመስላለች? ስለ ከተማዋ ነው ትንሽ ያነሳው። ቸርቿ እያልኩት እንደመጣው በብዙ ስቃይ የነበረች ቸርች ነች። ባለፈው ሳምንት እንዳልኳችሁ በዚህ ሳምንት ወርሺፕ የመራ ሰውዬ ኔክስት ዊክ ላይመራ ይችላል፣ ላይኖር ይችላል፣ ወደ ጌታ ሄደ ሊባል ይችላል። በዚህ ሳምንት መባ የሰበሰቡ ዲያቆናት ኔክስት ዊክ አይኖሩም። በዚህ ሳምንት ያገለገለ ቀጣዩ ላይ አይኖርም። እንደውም በጥልቀት የሚያጠኑ ሰዎች ከታሪክ አንጻር ሲጠና የጅምላ ጭፍጨፋ የነበረበት በተለይ ፓስተሯ ፖሊካርፕ የሚባል 86 ዓመቱ ድረስ በአደባባይ የተገደለበት ነው። እሱ የሞተ ቀን እንኳን 1500 ቅዱሳን በአደባባይ ተገድለዋል። የጅምላ ጭፍጨፋ የጅምላ መቃብር የነበረባት ቤተክርስቲያን ነች። በጣም ልብ የምትነካ በአጭር ቃል ለማስቀመጥ ለጌታ እንዲህ ነው የሚኖረው ያለች ቸርች ነች። ለጌታ እንዲህ ነው የሚኖረው፣ ላንተ እንዲህ ነው የሚኖረው። ታውቃላችሁ አሁን በትንሹ በትልቁ ሰው ያኮረፈ ቸርች ይቀራል፣ አገልግሎት ይቀራል። የክርስትና ጉዞን በትልቁ ጆሮ ስጡኝ የተወደዳችሁ። ጌታን መከተል ጌታን ማገልገል ከምክንያት በላይ ነው። የፈለጋችሁትን ምክንያት ብታመጡ እሱን መውደድ እሱን መከተል ከደረደር ነው ምክንያት በላይ እንዲህ ይኖራል። ይሄው ሰርምኔስ ትነግረናለች። ፖሊካርፕ በአደባባይ ነው። እንደውም ሊገሉት ሲል ለመጨረሻ ጥያቄ ጠይቀውታል። አንዴ ብቻ ዲሜንሺያ የዘላለም ንጉስ ነው ካልክ
አንተንም እንተዋለን ቸርቿንም እንተዋለን ሲሉት የሚታወቅ የፖሊካርፕ ንግግር አለ። 87 86 ዓመት የቀን ለውጥ አለ። ይሄን ሁሉ ዓመት ታማኝ የሆነ አንድ ቀንም ያላሳዘነኝ ታማኙን አምላኬን አልክደውም። በሉ ቶሎ አፍጥኑኝ ከሱ ጋር አገናኙኝ አለ። የሰርምኔስ ፓስተር እንዲህ ነው ያለው። ስለ ቸርቿ ወደ ቁጥሩ እንሂድ። ቁጥር 8 በእጃችሁ ቅዱስ ቃሉ ካለ ከዚህ በኋላ ቁጥር በቁጥር እያለን እንሄዳለን። ጌታ ምን አለ ስለ ቸርቿ? ቁጥር 8 በሰርምኔስ ወዳለ ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ሞቶ የነበረው ሕያው የሆነው ፊተኛው መጨረሻው እንዲህ ይላል። ይሄ እንዴት ልብ ያሞቃል! ቸርች ውስጥ ሟች ይበዛል። ቸርች ውስጥ አካል ጉዳተኛ ይበዛል። ቸርች ውስጥ መከራ የቀመሰ እጅግ ብዙ ነው። ጌታ ራሱን ሲያስተዋውቅ ለኤፌሶን እንዳስተዋወቀው ጠራት ተቆጣጣሪው እንዲህ ይላል አይደለም ያለው። እዚህ ጋር ሲመጣ ግን ሞት የቀመሰ ኮሚኒቲ ነው። መከራ የቀመሰ ማህበረሰብ ነው። አካል ጉዳት ውስጥ የሆነ ነው። ስራውን ያጣ፣ ቤቱን ያጣ፣ ልጁን ያጣ ነው። እናንተ ብቻ አይደላችሁም የሞታችሁት ብሎ አስተዋወቀ። እናንተ አይደለም መከራ የቀመሳችሁት፣ እናንተ ብቻ አይደለም በቀጭኑ መንገድ ሄዳችሁት፣ እናንተ ብቻ አይደለም ስለ ወንጌልን ሁሉ ዋጋ የከፈላችሁት። እኔ ራሴ ሞቼ ነበረ፣ አሁን ግን ምንድነኝ? ሕያው ነኝ። ኢየሱስ ጌታ ነው። እንዴት ራሱን አስተዋወቀ? ዘላለማዊ ነኝ ብሎ አስተዋወቀ። ዘላለማዊ ነኝ። አይዟችሁ ሞት መጨረሻችሁ አይደለም፣ ዘላለማዊው እንዲህ ይላል። ከሞት በላይ የሆነው እንዲህ ይላል። ትላንት እንደናንተ አሁን እንደምትቀምሱት እሱ ራሱ የቀመሰ ሞቶ የነበረ አብን ለማስደሰት ዕጣኑ እሳት ውስጥ ተቀምጦ መልካም መዓዛ እንደሚሆን እኔም መከራን ቀምሼ ለአብ መልካም መዓዛ የሆንኩት ሞቼ የነበርኩት አሁን ሕያው የሆንኩት እንዲህ ይላል አለ። እሱ ዘላለማዊ ነው። ዘላለማዊ ነው ማለት መጀመሪያና መጨረሻ የለውም። አልፋና ኦሜጋ ነው። ከአልፋ በፊት ፊደል የለም፣ ከሱ በፊት ማንም የለም። ከኦሜጋ በኋላ ፊደል የለም፣ ከሱም በኋላ የሚመጣ ማንም የለም። እግዚአብሔር ዘላለማዊ ነው። ዘላለም እሱ ራሱ አይሸከመውም። የዘላለም ራሱ ፈጣሪ ነው። እኛ ጊዜውስ ነን፣ እሱ ዘላለሙስ ነው። ራሱ የዘላለም ፈጣሪ ነው። አረ ኢየሱስ ጌታ ነው። ለዚህ ነው እንላለን የእግዚአብሔር ልኩ ያለው እግዚአብሔር ጋር ነው። ከዚህ እስከዚህ ነው አይባልም። እግዚአብሔር ዘላለማዊ ነው። ይሄን ቃል የሰጠኝ እኔ ጊዜ ውስጥ ስላለው ነው። እሱ ግን ከፈለገ ከዘላለምም ውጪ ነው። ዘላለም ሊሸከመው የማይችል ትልቅ የሚል ቃል ፊቱ ሄዶ ትንሽ የሚሆን እጅግ ታላቅ አምላክ ነው ኢየሱስ ጌታ። ስለዚህ መከራ ለምትበላው ቸርች ራሱን ሲያስተዋውቅ ፊተኛና መጨረሻ የሆነው ዘላለማዊነቱን ገለጠላቸው። ቁጥር 9 መቼም እንደኛ ቁጭ ብለው አይደለም የሚሰሙት። ትንሽም ለማብራራት እንደሞከርኩት እጅግ መከራውስ ነው ያሉት። እንዴት ልብ የሚያሞቅ ቃል እንደሚጠቀም ቁጥር 9 መከራህን ድህነትን አውቃለሁ። እኔ በጣም እንደው እምባዬን የሚያመጣው ነገር አውቃለሁ የሚለው ቃል ነው። እግዚአብሔር ሁሉን ያውቃል። ለሱ ብለን የምንከፍለውን ዋጋ ያውቃል። በቀጭኑ መንገድ የምንሄደውን ያውቃል። ታውቃላችሁ በዚህ ጊዜ በመስሪያ ቤት፣ በኮሚኒቲ፣ በቸርች ውስጥ በሉት በተለያየ ቦታ ከቀጭኑ መንገድ እንድንወጣ የሚያደርጉን በአመጽ እንድንተባበር የሚያደርግ እጅግ ዋጋ የሚያስከፍል ዘመን ላይ ነን ያለነው። ለእግዚአብሔር ብለን የምንከፍላቸውን እያንዳንዱን ነገር የተደገሰውን የኃጢአት ድግስ ገልብጠን በንጽህና ስንሄድ በዛም ለሚመጣ ዋጋ መክፈል ቤታችን ኑሯችን ሁሉ ዋጋ እስኪከፈል እያደረግን የምንሄደውን ነገር እግዚአብሔር ያውቃል። አውቃለሁ አለ። ምንድነው የሚያውቀው? አንደኛ መከራን አውቃለሁ ይላል። አሁን ቀደም ያነሳነው ፓስተር በአደባባይ መገደሉን፣ ከሱ ጋር 1500 የሚሆኑ ቅዱሳን መገደላቸውን፣ ዘማሪ እንትና አይኑ የጠፋውን፣ ዲያቆን እንትና እግሯ የተሰበረውን፣ የእንትና ቤተሰብ መካከል ልጆቻቸው መሰየፉን እያንዳንዱ የምትከፍሉትን ዋጋ አውቃለሁ። ሱቅ ተቃጥሏል አውቃለሁ። ቢዝነስ ከስሯል አውቃለሁ። ከአመጽ ጋር አልተባበርም ብለህ ከሲስተም አውጥተዋል አውቃለሁ። እሱን አውቃለሁ። በቀጭኑ መንገድ አልሄድም ብለሃል አይደል? አውቃለሁ። ጉቦ አልሰጥም ብለሃል አውቃለሁ። ስላልሰጠም ያንን ነገር አጥተዋል። እኔ ግን አውቃለሁ። እንደው ጠንካራ ነገር ልናገር። ጉቦ አልሰጥም ብለህ የቸርች መሬት አላገኘህም አይደል? አዎ እኔ አውቃለሁ። ከቢዝነስ ተባረሃል አይደል? እኔ አውቃለሁ። ከሲስተም አወጣሁ አይደል? እኔ አውቃለሁ። ፕሮሞሽን ከለከሉ አይደል? እኔ አውቃለሁ። አገለሉ ብቻ ነው እንካርን አውቃለሁ። በጴንጤ መካከል እንኳን ልጨክር ለእግዚአብሔር ልወግን ብለህ ነጥረ ወጣ አይደለ? እኔ ግን አውቃለሁ።
አገልግሎት ላይ ሩጫ ላይ ስም ላይ ታሪክ ላይ እንቅፋት ሆኖብህ አይደል? እኔ ግን ምን እላለሁ አውቃለሁ። ሰፈር ውስጥ ማላገጫ መሰደቢያ ሆናል። እኔ ግን ምን እላለሁ አውቃለሁ። ለንጽህና የሚከፈለውን ዋጋ በሙሉ ጌታ ምን ይላል ያውቃል። የተወደዳችሁ ቆጣሪው ያለው ሰማይ ነው። ቆጣሪው ያለው ሰማይ ነው። ለጌታ በምትከፍሉት ነገር ቆጣሪው እዚህ አይደለም ያለው፣ እዚህ አይደለም ያለው። ለዚህ ነው ውድራታችንም እዚህ አይደለም ያለው፣ ላይ ነው፣ ላይ ነው። የማናፍርበት ቀን አለ። የተጠራቀሙ ህመሞቻችን ተገልብጠው ብድራት የሚሆኑበት ቀን አለ። የተጠራቀመ ህመም፣ የተጠራቀመ ስብራት፣ የተጠራቀመ መገለል፣ የተጠራቀመ መገፋት ተጠራቅሞ አንድ ቀን በፊቱ ስንቆም ሲገለበጥ ብድራት አንድ ነገር በጆሮአችን እንሰማለን። አንተ በጎ ታማኝ ባቋራጭ ያልሄድሽ እስከ ትዳር በንጽህና ሄዳለሁ ብለሽ ብዙ ዋጋ የምትከፊ ብድራት በላይ አለ። በስራ በቤት በኑሮ በቸርች ውስጥ ቀጭኑ መንገድ ዛሬም ቀጭን ነው። ይሰማል? ቀጭኑ መንገድ ዛሬ ምንድን ነው? ዛሬም ቀጭን ነው። የሆነ አሪፍ ኮንትራክተር አምጥተን አይሰፋም መንገድ። እግዚአብሔር ያስቀመጠው ቀጭን መንገድ፣ ይሄ ንጽህና መንገድ፣ ይሄ መስቀል መንገድ ዛሬም ምንድን ነው? ዛሬም ቀጭን ነው። መከራን አውቃለሁ። ቄሳር ጌታ አይደለም ጌታ ኢየሱስ ነው ብላችኋል አይደል? አውቃለሁ። ሁለተኛ ድህነትን አውቃለሁ ይላል። they are literally ድሃ ማለት ለጌታ ብለው ስራቸውን አጥተዋል፣ ቤታቸውን አጥተዋል። የምር ነው ድሃ የሆኑት። በቀን 3 አይበላም ምዕመናን ዘንድ። ልብስ ልዋጭ የለም ምዕመናን ዘንድ። አንድ ጊዜ አይ ቲንክ አመት በፊት ምናምን ይሆናል አንድ ክፍለ ሀገር አንድ ኮንፈረንስ ላይ ያገለገልን ከ50 ዓመት በላይ ያገለገሉ አባቶች ነበሩና ሲያወሩ ነበር ስለ አገልግሎት የጀመሩበትን ጊዜ ምናምን እያወሩ እና ሲያወሩ በጣም እያስታወሱ ይስቃሉ። እኔን ግን በጣም ነካኝ። ይሄው ልጃችን አሉኝ እገሌም እኛ በሙሉ ያገባነው በገሌ ኮት ነው ያገባነው አለ። በገሌ ኮት ነው። አንድ በዛ ጊዜ እንግዲህ አንድ የተቀባ ኮት ተገኝቶ በዛ ኮት ነው የለማ ደሃ ናቸው። ለልጆቻቸው ልብስ የላቸው። ልጆቻቸውን የሚመግቡበትን ነገር ያጡ ናቸው። ቤታቸውን ኑሯቸውን ያጡ ሆምለስ የሆኑ ስለ ክርስትና እርቃናቸውን የቀሩ ናቸው። ብዙ ነገራቸውን አጥተዋል። ግን ይገርማል ደሃ ነን እያሉ እነሱ ሰማይ ምን ይላል? አረ ደሃ አይደላችሁም ባይዘው ባለጠጋ ናችሁ። በኋላ ምናልባት እንደርሳለን ጌታ ይፈቅድ። ሎዶቅያ ቸርች ከሎዶቅያ ጋር ግልባጭ ነው። ሎዶቅያ ደግሞ ሀብታም ነኝ ትላለች። አረ ሀብታም ነኝ፣ አዳራሼን አታዩም? ሀብታም ነኝ። አካውንቴን አታዩም? ሀብታም ነኝ። ንብረቴን አታዩም? ሀብታም ነኝ። የሰራሁትን አታዩም? ሀብታም ነኝ ይላሉ። ሰማይ ግን ስለነሱ ሲናገር ደሃ ራቁትህን መሆንን እንኳን አታውቅም። ለዚህ ነው ቅድም ያልኩት እኛ ስለ ራሳችን ከምንለው በላይ እግዚአብሔር ስለኛ የሚለው ይበልጣል። ሰርምኔስ ምን ይላሉ? ኪሳቸውን፣ ቤታቸውን፣ ኑሯቸውን፣ ጓዳቸውን አይቶ ደሃ ነን ሲሉ ሰማይ ግን በፍጹም አይደላችሁም፣ ደሃ አይደላችሁ፣ ሀብታም ናችሁ። እንዴ ጌታዊ ምን አለ ሲሉ እንዴ ንጽህና አላችሁ አይደል? ንጽህና እኮ ሀብት ነው። ቅድስና እኮ ሀብት ነው። ፍቅር እኮ ሀብት ነው። ጌታን መውደድ እኮ ሀብት ነው። እኔ አንዳንዴ በአመጽ በተንኮል በሾርትከት በጉቦ የሰው እንባ ምናምን አድርገው ንብረትን የሚሰበስቡ ሰዎች ወዮላቸው ለልጃቸው፣ ወዮላቸው ለትውልዳቸው፣ ወዮላቸው ለዘመናቸው። እርግማን፣ ክፋት፣ አመጽ ያጠራቅማሉ። የአብዛኞቻችን ቤታችን መንገዳችን የቀናው ኪሳቸው ባዶ በሆኑ ወላጆች፣ መንገዳቸው ግን ንጹህ በሆኑ ወላጆች። የሰጡ መሬት የለም፣ የሰጡ መኪና የለም፣ የሰጡ ንብረት ላይኖር ይችላል። የሰጡን ግን ንጽህና አለ። የሰጡን ግን እግዚአብሔርን መውደድ አለ። የሰጡን ግን ትጋት አለ። እኔ አባቴን ሳስብ የሌሊት ጸሎቱ ነው ትዝ የሚለኝ። የሰጠኝ ንብረት አይደለም። ሀብት ነው ጸሎት፣ ሀብት ነው ንጽህና፣ ሀብት ነው ቅድስና፣ ሀብት ነው አመጽን እምቢ ማለት። ተወው። በአመጽ በተንኮል በሾርትከት ለልጅ የምታስቀምጠውን ፎቅና ቪትስና ተወው።
አመጽ ያለበትን ንብረት ተወው። እግዚአብሔር ያልከበረበትን ንብረት ተወው። ለልጅ ንጽህናን አውርሰው። ቅድስናን አውርስ። እግዚአብሔርን መፍራት አውርስ። ፍቅር አውርስ። ትጋት አውርስ። ሀብት ነው፣ እሱ ይመነዘራል። ያቺ የነብይ ሚስት ትዝ አትላችሁ? ነብዩ ወደ አምላኩ ሄዶ ቤቷ ኑሯ በሙሉ በዳት ያዘ። ሄደች እግዚአብሔር ሰው ጋር ምን አለሽ አላት። እኔ ያው ስለ ባሏ ስትናገር ደስ አይልም? ባሌ አለች እግዚአብሔርን እንደሚፈራ ያስቀመጣልን ፈራ እግዚአብሔር ነው። ስንከፍተው አካውንት ያለው እግዚአብሔርን መፍራት። እግዚአብሔርን መፍራት ብቻ ነው አስቀምጦ ሄደው። ኧረ አምጪው ይመነዘራል። እሱ ባይዘ በጣም ነው የሚመነዘረው። በጣም ነው የሚመነዘረው። ይሄ ጭንቅ፣ ይሄ ረሃብ፣ ይሄ መከራ እስከሚያልቅ ድረስ አንቺ ቤት ረሃብ አይገባም እንዴ? በምን ተመዝሮ? ኧረ እግዚአብሔርን መፍራት ያሻግራል፣ ያሻግራል። በአመጽ አታጠራቅሙ፣ በሰውም አታጠራቅሙ። በሾርት ከት የሚጠራቀም ነገር ውስጥ እጃችሁ አይግባ። ነገ ትውልዳችሁ፣ ቤታችሁ፣ ዘር መንዘራችሁ በመከራ ውስጥ ያልፋል። በብዙ መከራ ውስጥ ሰርመኔስ ደሃ ነኝ፣ ባዶ ነኝ፣ እርቃኔን ነኝ ሲል ሰማይ ሀብታም ናችሁ እናንተ እምቢ አላላችሁ ብላ አመጻው ሀብት ነው፣ ሀብት ነው። ደሃ አይደላችሁ እናንተ። ሶስተኛ ደግሞ የአይሁድ ተሳዳቢዎችን ታግሳቸዋል ይላቸዋል። ያው ሮም እቺ ከተማ ሰርመኔስ ከተማ ውስጥ በጣም ብዙ አይሁዶች አሉ እና አይሁዶች ከሮም ጋር ተባብረው መከራቸውን አብልቷቸዋል። አውቃለሁ የምትከፍሉትን ዋጋ አውቃለሁ። ቁጥር 10 እኔ አሁን እንኳን እግዚአብሔር አልሆንኩ እኔ እግዚአብሔር ብሆን ምለው በቃ አሁን ቀንበር ይሰበራል አይደል? ቀንበር ይሰበራል፣ መከራው ይነሳል፣ ብዙ ዋጋ ከፍላቸዋል። ከዚህ በኋላ ህይወት ወደፊትና ወደ ላይ ነው። እንደዛ ነበረ የምጠብቀው። ቁጥር 10 እንደዚህ ይላል፣ እርቃንህን ሆነ ዋጋ ከፍለህ መጋቢህ በአደባባይ ተገሎ 1500 ምዕመን ጅምላ ጭፍጨፋ ተደርጎ ቁጥር 10 ልትቀበል ያለውን መከራ አትፍራ። ከፊት አለ መከራ፣ ከፊት አለ ሌላ ስቃይ። አትፍራ፣ እነሆ እንድትፈተን ዲያብሎስ እናንተን አንዳንዶችን በወህኒ ሊያስገባ አለው። 10 ቀንም መከራን ትቀበላለህ። የሚደንቅ ነው። እግዚአብሔር መጣና በእነሱ ልክ ሳይሆን በሱ ልክ መለሰ። የሚመጣ መከራ አለ። ኢንፋክት የታሪክ አዋቂዎች ሲናገሩ ፖሊካርፕ ፓስተሩን ከመገደሉ በፊት ትንቢት አምጥቷል የሚሉ ጽሑፎች አሉ። ገና ብዙ መከራ፣ ገና ብዙ ጭንቅ ውስጥ እናልፋለን ብሏል መጋቢው ቀድሞ ራሱ። ግን መጋቢውን ስቴት መከራውን ሲገልጽላቸው ከፊት የሚመጣው መከራ ግን በንጉሱ በክፉ ሰዎች ሳይሆን ይህን መከራ የሚያመጣው ዲያብሎስ ነው ይላል። በነገራችን ላይ አንዳንድ የምናልፋቸውን ችግሮች ከሰው ጋር አታገናኙት። ዲያብሎስ ይፈትናቸዋል፣ ዲያብሎስ ያጠራቸዋል፣ በቀጭኑ መንገድ ያስኬዳቸዋል። ከዛ እንደዚህ የሚል ቃል አለ፣ 10 ቀን መከራ ትቀበላለህ ይላል። ይገርማል። 10 ቀን መከራ ትቀበላለህ። 10 ማለት በመጽሐፍ ቅዱስ የመከራ ሲምቦል ነው፣ የመከራ ምልክት ነው እንጂ 1 2 3 4 5 6 7 8 9 10 ቀን ብቻ አይደለም። ለምሳሌ ዘፍጥረት ምዕራፍ 31 ቁጥር 7 ያዕቆብ ከላባ ጋር በነበረው ኮንቨርሴሽን ብድራቴን፣ በረከቴን፣ ልፋቴን ስንቴ ቀያየርክብኛል? 10 ጊዜ ነው የለዋወጥክብኝ። 10 ጊዜ ክደኸኛል። 10 ጊዜ ተላልፈኛል። መጽሐፍ ቅዱስ ላይ 10 የሚል ስናገኝ ብዙ ጊዜ ከመከራ ጋር ስቃይ ጋር ይገናኛል። ዘውልቁ ምዕራፍ 14 ቁጥር 22 ዘውልቁ 14 22 ጌታም ስለ ሕዝቡ ሲናገር 10 ጊዜ ተፈታተኑኝ ይላል። 10 ጊዜ ተፈታተኑኝ። ኢዮብ ምዕራፍ 19 ቁጥር 3 ስለ ወዳጆቹ ሲናገር 10 ጊዜ ሰደባችሁኝ። 10 ጊዜ ሰደባችሁኝ። ነህምያ ምዕራፍ 4 ቁጥር 12 ላይ ነህምያ 4 12 አጥሩን እየሰሩ ግንባታውን እያደረጉ 10 ጊዜ ይመጡብን ነበር ይላል። ያው ሊትራሊ 10 ይመጣሉ ሳይሆን ደጋግመው እየፈተኑን ነው። ትንቢተ ዳንኤል ላይ ምዕራፍ 1 ቁጥር 14
10 ጊዜ ፈተናቸው ትንቢተ ዳንኤል። ማቴዎስ 25 ላይ 10 ቆነጃጅቶች በፈተናው ሲያልፉት ያላቸው። ኤኒሃው 10 ምንድነው? የፈተና ምልክት ነው። በእርግጥ በጥልቀት የሚያጠኑ ሰዎች ቤተክርስቲያን የሀገር ሃይማኖት የሆነችው ቆንስታንቲኖስ የሚባል ንጉስ በነገሰበት 313 ዓመት ነው። ይሄ 313 እስከሚደርስ ጊዜ ድረስ ከኤፌሶን ጀምሮ እስከ 313 ትልልቅ 10 የመከራ ጊዜያቶችን ቤተክርስቲያን አሳልፋለች። የመጀመሪያው 95-96 ከ64 ጀምሮ ኢንፋክት እነ ጳውሎስ እነ ጴጥሮስ የተገደሉበት 95 እስከ 96 አሁን የምናጠነው ዲሜንሻ መከራ ያሳየበት በአጠቃላይ እስከ 313 ድረስ 300 ዓመታትን በሙሉ ወደ 10 ትልልቅ የመከራ ጊዜያቶችን ቤተክርስቲያን ያሳልፋለች። ስለዚህ በዚህ ሁሉ መከራ ውስጥ እያለፉ ገና ሌላ ይመጣል። 10 ጊዜ ትፈተናላችሁ። ከዛ በፈተና ለሚያልፉት እንደዚህ አላቸው፣ አትፍሩ። ፍርሃትን የሚያሸንፈው እምነት ነው። አይዘው እምነትና ፍርሃት አንድ ቤት መቀመጥ አይችሉም። እንደውም አንድ የሚባል አባባል አለ፣ ፍርሃት ከውጪ መጥቶ በር አንኳኳ ይላሉ። ፍርሃት የሚባል በር አንኳኳ። እዛ ቤት ውስጥ ያሉ ሰዎች እምነት የሚባለው ተነስና ሂድና ክፈት አሉት። የተንኳኳ ነው ክፈት አሉት እና እምነት ሄዶ በር ከፍቶ ማንም የለም ብሎ መጣ። ማለት እምነት ፍርሃት ማየት አይችልም። ማንም የለም ማለት በዚህ ውስጥ 10 ገና መከራ ይመጣል። ምን እናርጋ? አትፍራ። ለምን አልፈራም? አይ እንዳትፈራ ምክንያቱ ሞቶ የነበረው ያው የሆነው ፊተኛው መጨረሻው ካንተ ጋር ነው ያለው። አትፍራ። ሌላ ጠንካራ ንግግር ይናገራቸዋል። ያጠቃለልኩ ነው ያለሁት። እንደዚህ ላል 10 ቀን መከራ ትቀበላለህ፣ እስከ ሞት ድረስ የታመንኩን የሕይወት አክሊል እሰጥሃለሁ ይላል። መከራውን አላነሳም፣ ግን እስከ ሞት የታመንኩን። እምነት ማለት መከራ አልባ ሕይወት እንድንኖር የሚያረገን መሳሪያ ሳይሆን እስከ ሞት የሚያጸናን ነው። አንዳንድ ሰዎች እምነትን ያጣምሙታል። በእርግጥ ጆሮ ስጡኝ፣ የምናምነው እምነታችንን ሳይሆን የምናምነው እግዚአብሔርን ነው። ሁለቱ በጣም ይለያያል። በዚህ ጊዜ ያለው አንዱ በእምነት ዙሪያ ላይ ያለው የስተት አስተምሮ የሚያምኑት እግዚአብሔርን ሳይሆን የሚያምኑት እምነታቸውን ነው። እኛ የምናምነው እግዚአብሔርን ነው እንጂ እምነታችንን አናምነውም። እግዚአብሔርን ነው የምናምነው። እግዚአብሔርን ስናምን እስከ ድረስ ነው፣ እስከ ሞት ድረስ። እምነት ማለት ማምለጫ መንገድም ብቻ አይደለም፣ መሰወያ መንገድም ነው፣ መሞቻ መንገድም ነው። አመንኩ ማለት የተሰበረ ነገር ይቀጠላል፣ የተዘጋ ይከፈታል፣ የሞተ ይነሳል። ህይወት አልጋ ባልጋ ነው አይደለም። እምነት ማለት በእግዚአብሔር መንገድ ላይ መተማመን ነው። እስከ ድረስ? እስከ ሞት ድረስ። የበሰለ ክርስቲያን ማን ነው? በእግዚአብሔር ሉዓላዊነት ጋር የታመነ ሰው፣ ከእግዚአብሔር ሉዓላዊነት ጋር የተስማማ ሰው፣ እስከ ሞት ድረስ ጌታን የሚታመን ሰው። እንዲህ ከሆነ ሽልማቱን አንስቼ ልጨርስ። እንዲህ ከሆነ አንደኛ የህይወት አክሊል እሰጥሃለሁ። ኢየሱስ ጌታ ነው። ታውቃላችሁ ብዙ አክሊል አለ በሰማይ። ጌታን አምነን የዘላለም ህይወት አግኝተን ብጽ መሰናበት ተሰናብተን ስንሄድ የምናገኘው የራሱ አክሊል አለ። ስለ ጌታ ብለው ደግሞ የተሰዉ ሰዎች፣ ስለ ጌታ ብለው ደግሞ የሞቱ የሚቀበሉት ሌላ አክሊል አለ። የተለያየ አክሊል አለ። ለእናንተ ምን አዘጋጅቻለሁ? አክሊል አዘጋጅቻለሁ። ቅድም እንዳልኩት ነው። ቆጣሪው ያለው የት ነው? እላይ ነው። መንግስተ ሰማይ አንዱ ትልቁ ውበት ለጌታ ብዙ ዋጋ የከፈሉ ታሪካቸውን የማናቀውን ታሪክ የምናቅበት፣ በምን ያህል ዋጋ መክፈል ወንጌል እኛ ጋር እንደመጣ የምናቅበት ቦታ ሰማይ ነው። የቤተክርስቲያን ታሪክ ስናጠና በተለይ 200 ዓመት ወደዚህ ያለውን ወደ አፍሪካ ብዙ ሚስዮናውያን ሲመጡ በመንገድ ላይ ያልቀዋሉ፣ በአውሬ ተበልተው አልቀዋሉ፣ በወባ ያለቁ እጅግ እልፍ ናቸው። ወንጌል ወደኛ የመጣው በብዙ ዋጋ መክፈል ነው። ስለ ጌታ ብለው ለጨከኑ፣ በቀጭኑ መንገድ ለሄዱ፣ ህይወታቸውን እንኳን አሳልፈው ለሰጡ የህይወት አክሊል ሰጣሉ። 11ኛ ነጥብ ላይ ቁጥር 11 ላይ መጨረሻው የህይወት አክሊል ብቻ ሳይሆን በጣም ልብ የሚያሞቀው ሁለተኛውን ሞት አትሞቱም አላቸው። በጣም ደስ ይላል። መንፈስ ለቤተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሳው በሁለተኛው ሞት አይጎዳም። በመጀመሪያው የሞታችሁ ነው። በመጀመሪያው ያለቃችሁ ነው። በመጀመሪያው እየተሰዋችሁ ነው። በመጀመሪያው በአደባባይ ተገላችኋል። ግን I can  tell you አጸናላችኋለሁ፣ ሁለተኛው ሞት ግን አያገኛችሁም።
ሰው አንዴ ይወለዳል፣ በጌታ ካልሆነ ሁለቴ ይሞታል። ክርስቶስን ያወቀ እምነቱን በሱ ላይ ያደረገ ጌታን የህይወቱ ጌታ ያደረገ አንዴ ተወልዶ አንዴ ይሞታል። ሁለተኛው ሞት ግን አያገኘውም። ኢየሱስ ጌታ ነው። ሞት ለኛ መሞቻ አይደለም፣ ሞት መሻገሪያ ነው። ስንሞት አምላክን እናገኛለን። ሞት መጨረሻችን አይደለም። ሞት ህይወታችን የሚጀምርበት በር ነው። ሁለተኛውን ሞት አትሞቱም። ፓስተራችሁ ፖሊካርፕ ሞቷል። ሁለተኛውን አይደለም የሚሞተው፣ ሁለተኛውን ከኔ ጋር ነው። መከራ እንዴት ይመጣል? እቺን አንስቼ ልጨርስ። ስለ መከራ ስለሚያነሳ ነው። አንደኛ ጴጥሮስ በነገራችን ላይ ምዕራፍ 2 ላይ ሲናገር እንደዚህ ይላል፣ ለዚህ ተጠርታችኋል የሚል ቃል አለ። ለመከራ ተጠርተናል። መከራ እንዴት ይመጣል? መከራ የሚመጣው አንደኛ ለታመኑ ሰዎች እግዚአብሔር ራሱ ፈቅዶ የሚመጣ መከራ አለ። ለታማኞች ኮቪድ ጊዜ ላይ ትዝ የሚላችሁ ከሆነ ከኮቪድ ደና መሆናችንን የምናውቀው ቴስት በማድረግ ነው። ቴስት በማድረግ ነው። ተመርምራል? አዎ። ኔጌቲቭ ነው። ኦ በቃ ደና ነህ ማለት ነው። ጴጥሮስ የሚነግረኝ ነው። ድናላው ድናላው። እሺ በመከራ ውስጥ አልፋላው። ድናል ማለት ነው። የደህንነት አንዱ ፓኬጅ በጌታ የመሆን አንዱ መልኩ፣ ጠረኑ፣ ከለሩ ምንድነው? በመከራ ውስጥ መሄድ፣ በስቃይ ውስጥ መሄድ። መከራ እንዴት ይመጣል? እግዚአብሔር ፈቅዶ ይመጣል። አም ሶሪ ይሄን ስናገር ግን እውነት ነው። እውነት ነው። እግዚአብሔር አንዳንዴ ገርበብ ያደርጋል። ገርበብ ያደርጋል። እሱን የሸፈነን እሱን የከለለናን አንዳንዴ የህመም የሚባል ነገር ገርበብ ጭራሽ እልም አድርጎ እኮ አያጠፋንም። ገርበብ ያደርጋል። አገልግሎት አካባቢ ላይ ገርበብ ያደርጋል። ህይወት አካባቢ ላይ ትንሽ ታውቃላችሁ። የተወደደ አንዳንድ መከራዎች ጉልበታችንን ነው የሚመልስልን፣ የጸሎት አቅማችንን ማለት ነው። የጸሎት አቅም ጎሰም ስንደረግ ለሊት ብድግንላ ልቀቅ እንላለን። አያችሁ፣ ልቀቅ እንድትል አንዳንድ ነገር ከፈት አድርጎ ጌታ እስቲ አለፍ በል ይላል። እስቲ አለፍ በል። እስከ 4 ሰዓት እየተኛ ነው፣ እስከ 5 ሰዓት እየተኛሽ ነው። ልቀቅ ምናምን ካለች ትንሽ ቆይታለች። እስቲ ለአንድ 3 ወር በዚህ ጋር አለፍ በል ይላል። ኢያሱ ያ ሁሉ 30 ነገስታት ጨርሶ ሲገባ እግዚአብሔር ምን አለው? 5 አስቀራለሁ። 5 አስቀር ጠላት። አረ ለምን ጌታ ኃይል አለ፣ አንተ ከኔ ጋር ነህ፣ እንጨርሳ። ግድ የለም የተወሰነ አስቀር። ለምን? በኋላ እንዳለ ልጆች ቦርጫም በቦርጫም ነው የሚሆኑት። ውጊያ ይረሳሉ፣ ትግል ይረሳሉ፣ ኃይል ይረሳሉ፣ ማስመለጥ ይረሳሉ። ዝም ብለህ አንድ የተወሰነ ጠላት አስቀር። ገባ ብለው ማርና ወተት የምታፈልቀው ምድር ላይ ሲበሉ ሲጠጡ እንዳይረሱ ትንሽ ጎሰም እንዴት እንደምትረዱኝ ነው ያላቅም። የተወደዳችሁ ግን ሌሊታችንን የሚመልስ ልቀቅ እንድንልን የሚረዱን ጠላቶቻችን የተባረኩ ናቸው። አሜን እንደማትሉኝ ተጠብቄ ነው ያልኩት። ችግር የለም። ራሴ ስነ ልቦናዬን ገንብቻለሁ። አሜን አይሉኝም ግን እናገራለሁ። አሉ ያበረቱናል። በጥንቃቄ እንድንሄድ ያደርጉናል። ባይዘው ጥንቃቄ ዝርክርክ እንዳንል አሁን ቢሮ ውስጥ እንደው ስተታችሁን የሚፈልግ ሰው እንዳለ ካወቃችሁ ዝርክርክ ትላላችሁ። የለም ኧረ እሷ ስቼ ካገኘችኝ አትመረኝም ብለህ ዶክመንትን ምንን በሰዓት ነው የምትወጣው። ጥንቅቅ ትላለህ። ህይወት ጥንቅቅ እንዲል አንዳንድ ያስፈልጋሉ። መከራ እንደዛ ይመጣል። አንዳንዴ ደግሞ ጠላት ጥቃት ያደርስብናል። ሶስተኛ መንፈሳዊ እድገት እንዲኖረን ከመጀመሪያ ካልኩ ጋር ትንሽ ይገናኛል። እድገት እንዲኖረን ሰው ወደ ጾም ጸሎት እንዲገባ ቅዱስ ቃሉን እንዲያነብ እንዲጸልይ እንደዚህ አይነት መከራዎች ይመጣሉ። ከዛሬ ትምህርት ከሰርመኒስ ምን እናስቀር? ምን ይዘን እንሂድ ካላችሁኝ ለጌታ እንዲህ ይኖራል። ሰርመኒስ እንዲህ ነው የምትለው፣ ለጌታ እንዲህ ነው የምኖረው። እንዲህ ይኖራል። በቀጭኑ መንገድ እየተሄደ ይኖራል። እምቢ እየተባለ ይኖራል። በንጽህና ይኖራል። በጽድቅ ይኖራል። ለልጆቻችሁ ንጽህና፣ እግዚአብሔርን መፍራት፣ ንጹህ እጅ፣ ንጹህ መንገድ፣ ንጹህ ሳንቲም፣ ንጹህ ህይወት አስረክቡ። አቋራጭ አትሂዱ። ሰው ሁሉ በጎረፈበት አትጉረፉ። እግዚአብሔርን ፍሩ። በምትከፍሉት ዋጋ ጌታ ብድራት ይሰጣል። እናንተ ዘራችሁ፣ እናንተና ትውልዳችሁ፣ እናንተና ቤታችሁ በእግዚአብሔር ይታሰባል። ለእግዚአብሔር እንዲህ ይኖራል። እንጸልያለን።